ሄሎ ጋልተንቤ ትራቨልስ አንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ዛሬ ስለ ዲኤስ 3053 ጥቂት መረጃዎችን ይዤ መጥቻለሁ። ዲኤስ 3053 የፓስፖርት ፎርም ምን አይነት ፎርም ነው? ዲኤስ 3053 በማን ነው የሚሞላው? ከዲኤስ 3053 ጋር ሌሎች የሚቀርቡ ዶክመንቶች አሉ? ምንድን ናቸው? እነዚህን ሶስት ጥያቄዎችን ዛሬ አንስተን እንወያያለን። ውድ ቤተሰቦቼ በቀጥታ ወደ መልሱ ከመግባቴ በፊት ዛሬ አንድ መልእክት አለኝ። ለውድ የቻናል ቤተሰቦች መልእክት አለኝ። እሱም መልእክት ይህ ቻናል ከተከፈተ ዛሬ 28ኛ ቀኑ ነው። ነገር ግን በእነዚህ በጣም ጥቂት ቀናት ውስጥ ቻናሉ 90 ከዛ በላይ ሰብስክራይበር አሉት። ይህ ለኔ እንደ ጀማሪ በጣም የሚያኮረኝ በጣም የሚያስደስተኝ ነገር ነው። በጣም ትልቅ ብርታት ነው የተሰማኝ እውነት ለመናገር። ይህ ደግሞ የሆነው በእናንተ ነው። ስለዚህ ውድ ቤተሰቦቼ በእናንተ ጥረት በ28 ቀናት ውስጥ ከ90 በላይ ሰብስክራይብ ገኝተዋል ማለት ነው። ስለዚህ ሌሎች የበለጠ ወንድሞቻችን የበለጠ ቤተሰብ እንዲሆኑ አሁንም ይሄንን ድጋፋችሁን ቪዲዮውን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። አሁንም እንደዚሁ ሌሎች ቤተሰቦቻችን ይብዙ፣ ይበራከቱልን፣ ቻናሉንም አብረን እናሳድገው ላለው በጣም ጥሩ ስሜት ጥሩ ደስታ ነው የተሰማኝና ለውድ የቻናሌ ተከታታዮች በጣም ታላቅ የሆነ ክብርና ምስጋና አቀርባለሁ። በጣም አመሰግናለሁ። ይህንን ካልኩ በቀጥታ ወደ ዕለቱ መረጃዎች ልግባና አጭር አድርጌ የዛሬውን ቪዲዮ እቋጫለሁ። ውድ ቤተሰቦቼ So now what's DS 3053 ምን ማለት ነው? ውድ ቤተሰቦቼ ቀደም ብዬ የሰራሁት አንድ ቪዲዮ ነበር። ምናልባት ወደኋላ ሄዳችሁ ካስታውሳችሁ ባልና ሚስቶች በአንዳንድ ምክንያቶች የሆነ ሳይስማሙ ቀርተው ነገር ግን ለልጆቻቸው ፓስፖርት ፕሮሰስ ማድረግ ሲፈልጉ እንዴት ነው ሂደቱ የሚለውን ቀደም ብዬ የሰራሁት አንድ ቪዲዮ አለ። ምናልባት ከሁለት አንዱ ፍቃደኛ ሳይሆን ወይ ባል ፍቃደኛ ሳይሆን እናት ለልጇ እንዴት ብቻዋን ፕሮሰስ ማድረግ እንዳለባት ምን አይነት ፎርም መሙላትስ እንዳለባት የሚል ቀደም ብዬ የሰራሁት ቪዲዮ አለ። ይሄኛው ከዛ ጋር ኮኔክሽን አለው። ይሄኛው ከሁለት አንዱ ወይም ባል ፍቃደኝነትን አሳይቶ ነገር ግን በአንዳንድ ምክንያት በአካል ልጁ ጋር ሳይገኝ ሲቀር ሞልቶ ለልጁ ፓስፖርት ፕሮሰስ ወይም ሂደት የሚካሄድበት የፎርም አይነት ነው ይሄኛው ዲኤስ 3053 የሚባለው። ስለዚህ ነገሮች ግልጽ እንደሆነላችሁ ባለፈው የሰራሁት ፎርም ቀደም ብዬ በሰራሁት ቪዲዮ ላይ ያለው የፓስፖርት ፎርም ምንድን ነው ዲኤስ 5525 የሚል ፎርም ነው። አንዱ ፓረንት ለልጁ ፓስፖርት ሳይስማማ ሲቀር እናትቱ ለልጁ እንዴት ፓስፖርት ፕሮሰስ ማድረግ እንዳለበት የሚያሳይ ነው ዲኤስ 5525 የሚለው ፎርም። ይሄኛው ደግሞ ከዛ ጋር ተያያዥነት አለው። ልዩነቱ ምንድን ነው? አባት ፈቃደኝነትን አሳይቶ ነገር ግን በአካል ከልጁ ጋር ለፕሮሰሱ በቀጠሮ ዕለት መገኘት የማይችል ከሆነ የሚሞላው ፈቃደኝነትን ያሳየበትን የሚሞላው የፎርም አይነት ነው ይሄኛው ፎርም 3053 የሚባለው። ስለዚህ ይሄንን ፎርም የሚሞላው ማን ነው? ከሁለቱ አንዱ ፓረንት አንደኛው በአካል በቀጠሮ ዕለት መገኘት የማይችለው የሚሞላው ፎርም ነው። ለምሳሌ የልጁ አባት ለልጁ ባልና ሚስት አብረው ላይኖሩ ይችላሉ። ነገር ግን አብረውም እየኖሩም እንኳን ቢሆን በተለያየ ምክንያት ከቤተሰቡ ጋር ከሌለ፣ ለምሳሌ አንዳንዴ ቫኬሽን ሰዎች ይወጣሉ ወደ አፍሪካ ይወጡና ቶሎ የማይመለሱበት ሁኔታ ሲገጥማቸው ከዚህ ደግሞ ሚስት ለልጁ ፓስፖርት ፕሮሰስ ማድረግ ስትፈልግ አባትየው ከኢትዮጵያ ሆኖ ፈቃደኝነቱን የሚገልጽበት ይሄንን ፎርም 3053ን ሞልቶ
ለልጁ እናት ፋክስ ያስደርጋል ማለት ነው። እንደን ወይ ፋክስ ወይም በሜልም መላክ ይችላል። ከዛ እቺ የልጁ እናት ለልጁ ፓስፖርት ፕሮሰስ ማድረግ ትችላለች ማለት ነው። አንዳንዴ ደግሞ ምናልባት በስራ ምክንያት ሌላ ስቴት ሄደውም መመለስም አይችሉ ቤተሰቦች ከዛ ካሉበት ስቴት ይሄንን ፎርም 3053ን ሞልተው ቀጥታ ልጁ ወዳለበት ስቴት ለልጁ እናት በመላክ የልጁ እናት ይህንን ዶክመንት ወይም 3053ን ከሌሎች ዶክመንቶች ጋር አንድ ላይ አድርጋ ለልጁ ፓስፖርት ማድረግ ትችላለች ማለት ነው። ስለዚህ ዲኤስ 3053 ማለት ሁለቱም ወይም ከሁለት አንዱ ፈቃደኝነትን አሳይቶ ነገር ግን በቀጠሮ ሰዓት መገኘት ሳይቀሩ የውክልና ደብዳቤ እንደመስጠት ማለት ነው። የኛው ዲኤስ 3053 ይሄን የሚሞላው ደግሞ ማለት ነው ቅድም እንደነገርኳችሁ በሰዓቱ መገኘት ያልቻለው ለምሳሌ አባት ሆኖ ነገር ግን በሰዓቱ በቀጠሮ እለት መገኘት ካልቻለ አልገኝም በዚህ ምክንያት ይሄ ግን ፎርም እውቅና ሰጥቻለሁ ለልጄ ፓስፖርት ፕሮሰስ ታደርገ ምለን ፈቃደኝነትን የሚገልጽበት ፎርም ነው። ስለዚህ ይሄንን ፎርም የሚሞላው ልጁ ሳይሆን ወይም ከልጁ ጋር አብሮ የመጣው ሰው ሳይሆን መገኘት ያልቻለው ቤተሰብ ነው ይሄንን ፎርም የሚሞላው። ስለዚህ ይህን ካልኩኝ በሶስተኛ ደረጃ ከዲኤስ 3053 ጋር አብሮ መቅረብ የሚገባቸው ሌሎች ዶክመንቶችስ ምንድን ናቸው የምለውን እናያለን። ውድ ቤተሰቦቼ ምንጊዜም ህፃናት እድሜያቸው 15 እና ከዛ በታች የሆኑ ህፃናት ፓስፖርት ሲያሳድሱም ሆነ እንደ አዲስ ሲያወጡ ሁሌም ዲኤስ 11 ፎርምን እንደ አዲስ መሙላት አለባቸው። ዋንስ የ10 ዓመት ወደፊት የ10 ዓመቱን ፓስፖርት ሲያገኙ ብቻ ነው ፓስፖርት ሪኒው ማድረግ የሚችሉት ከዲኤስ 11 የምላቀቁት አለስ እድሜያቸው 15 እና በታች የሆኑ ህፃናት ኤኒታይም ፓስፖርት ማግኘት ሲፈልጉ የሚሞሉት ዲኤስ 11 ነው። ስለዚህ ከዚህ ከዲኤስ 3053 ጋር አብሮ መቅረብ ያለበት ዲኤስ 11 የሚለው ፎርም በመጀመሪያ ይቀርባል ማለት ነው። ከዲኤስ 11 ቀጥሎ የሚቀርበው የአባቱ ለምሳሌ የአባቱ ወይም የእናቱ ዊችስ በእለቱ በፓስፖርት ቀጠሮ እለት መገኘት ያልቻለው አካል ይህንን ዲኤስ 3053ን የሚሞላው ሰውዬ ወይም ሴት ከዲኤስ 11 ፕላስ ከዚህ ከ3053 ጋር የራሱን ወይም የራሷን ፎቶ ድራይቨር ላይሰንስ ፓስፖርት ሊሆን ይችላል፣ ድራይቨር ላይሰንስ ሊሆን ይችላል። እሱን ፍሮንትና ባክ ካፒ አድርጋ ከነዚህ ከዲኤስ 30 እና 53 ፕላስ ዲኤስ 11 ጋር አንድ ላይ አታች አድርጋ ታመጣለች ማለት ነው። ሌላው ራሱ በሰዓቱ በቀጠሮ ዕለት ልጁን ይዞ የሚመጣው ቤተሰብ ወይም አባት ሊሆን ይችላል ወይም እናት የእሱ ድራይቨር ላይሰንስ ፍሮንትና ካፕ ወይም ፓስፖርት ፍሮንትና ፊት ለፊት ባክ ካፒ ተደርጎ አብሮ መምጣት አለበት። በመጨረሻ ላይ ደግሞ ፎቶ ምንጊዜም ውድ ቤተሰቦቼ ለፓስፖርት ፕሮሰስ ኢደር ሪኒወል ሊሆን ይችላል ወይም እንደ አዲስ ልታመለክቱ ትችላላችሁ። ምንጊዜም ፎቶ ያስፈልጋል። ስለዚህ ሁሌም በእያንዳንዱ ቪዲዮ ላይ የፎቶን ነገር አነሳለሁ። ፎቶ ሁሌም ፓስፖርት ፕሮሰስ ስታደርጉ ኢደር ለራሳችሁም ይሁን ለልጆቻችሁም ቢሆን ፎቶ ያስፈልጋል። ነገር ግን አንዳንዴ ሰዓት ወይም ጊዜያችሁን ለመቆጠብ ስትፈልጉ ፎቶን ከተለያዩ ቦታዎች ወይም ራሳችሁ የፎቶን ሪኳየርመንት የሚያሟሉ ነገሮችን ሰርች በማድረግ ራሳችሁ ቤታችሁ ተነስታችሁ ፎቶ ማምጣት ትችላላችሁ። ወይም በአቅራቢያችሁ ላለው በተለይ እንደ ዩፒኤስ፣ ፌዴክስ፣ ዋልግሪን የመሳሰሉት ቦታ ሄዳችሁ ፎቶ ተነስታችሁ ጊዜያችሁን መቆጠብ ትችላላችሁ። አለዛም ራሱ እዛ ፓስፖርት ኤጀንቱ ጋር ወይም ፓስፖርት ፕሮሰስ የሚደረግበት ወይም ቀጠሮ የያዛችሁበት ቦታ ላይ ሄዳችሁ ፎቶ በመነሳትም ፓስፖርት ፕሮሰሱን ለልጁ ማድረግ ትችላላችሁ። ውድ ቤተሰቦቼ ከዚህ ጋር ተያይዞ ሌሎች ለምሳሌ ይሄኛው ፎርም 3053 ወይም ዲኤስ 353 ይሄንን ፎርም የሚሞላው ሰውዬ ሁሌ ዲኤስ ስቴትመንት ዲፓርትመንት ይፈልጋል። ይሄኛው ኖተሪ መደረግ አለበት። ሚንስ ኢን ሴንስ ላይክ ማይተም ህጋዊ የልጁ ምክንያቱም በቀጠሮ ሰዓት ከልጁ ጋር አልመጣም፣ ነገር ግን ትክክለኛ የልጁ አባት መሆኑን የሚያረጋግጥ ከአይዲ ባሻገር እሱ በሚኖርበት ኢኩድ ቢ ፍርድ ቤት ሊሆን ይችላል ወይም አንዳንድ ባንኮችም አሉ ይሄ ኖተሪ የሚሰጡ ሲል ወይም ማህተም ምናምን አስመትተው የልጁ አባት መሆኑ መረጋገጥ አለበት በአንድ ህጋዊ አካል። ስለዚህ እዛ ሄዶ ህጋዊና ይሄ ልጁ አባት መሆኑን
አንዳንዴ ምናልባት የልጁን በርዝ ሰርቲፊኬት ወይም ላስተማቸው ተመሳሳይ መሆን አለመሆኑን አይዱን በማሳየት ይሄ ልጄ ነው ግን ሌላ እናቱ ጋር ሌላ ስቴት ነው ያለው ፓስፖርት እንድታወጣለት እኔ ለዚህ ኖረር ይፈልጋለሁ የማረጋገጫ ማይተም አለ የማረጋገጫ አባቱ ነው የሚል ማረጋገጫ አለ። ብዙን ጊዜ ይሄ ኖረር የሚሰጡ ወይም ማይተም የሚያደርጉ አንዳንድ ባንኮች ያደርጋሉ። አንዳንዱ ደግሞ እነዚህ ክለርክ ኦፍ ኮርት የሚባሉ የኮርት አካባቢ ያሉ እንትኖች ማይተም ወይ ኖረሪ ማድረግ አለበት። ይሄ ሰውዬ ይሄ አባት እሱ በስራ ምክንያት ወይም በሆነ ሪዝን በልጁ ፓስፖርት ቀጠሮ እለት መገኘት ካልቻለ ይሄንን ፎርም ዲኤስ 3053ን ይሞላል። ከዛ ሄዶ ኖረሪ ወይም ይሄንን ማረጋገጫ ማይተም ከፍርድ ቤት አቅራቢያ ካለው አቃቢ ምናምን ፍርድ ቤት ሄዶ በማስመታት ወይም ባንኮች ጋር ሄዶ ማይተሙን በማስረዳት አባትነቱን አረጋግጦ ወይም ማረጋገጫ ከዚህ ከዲኤስ 3053 ጋር መላክ አለበት። ከዛ ፕላስ ደግሞ አይዲው የኮድቢ ፓስፖርቱም ሊሆን ይችላል ወይም ድራይቭ ላይሰንሱም ይችላል። ባክ እና ፍሮንትን አንድ ላይ አታች አድርጎ መላክ አለበት። ነገር ግን ሁለት ነገሮችን መጠንቀቅ አለበት። አይዱ የፍሮንት አይዱን ብቻ ካፒ አድርጎ ከላከ አይፈቀድም። ምክንያቱም እንደ ባክ ሳይድ አይዳችን ላይ ባርኮድ አለ እስካን የሚደረገው ቤዚክ የሆኑ ኢንፎርሜሽኖችን ከፊት ለፊቱ ቢያገኙ ምናልባት ዲፕ እንደ ሶሻል ሴኩሪቲ ነምበር ሌሎች ባክግራውንድ ቼክ የሚያስደርጉ ነገሮችን እስካን የሚደረጉት በአይዱ በስተጀርባ ባለ ባርኮድ ነው። ስለዚህ አንድ ሰው የፊት ለፊቱን አይዲ ብቻ ኮፒ አድርጎ ከዚህ ከዲኤስ 3053 ጋር ብልክ ውድቅ አሁን አይቀበሉም ማለት ነው። ሀስ ቱ ቢ ላይክ ፍሮንት እና ባክ አይዲ ካፕ መደረግ አለበት። ሌላ ሁለተኛው ነገር ደግሞ ይህ ሰውዬ በልጁ ፓስፖርት አፕሊኬሽን ጊዜ በሰዓቱ መገኘት ካልቻለ ይህንን ፎርም ስሞላ፣ ነገር ግን በጣም ትኩረት ሰጥቶ ማየት ያለበት ይህንን ፎርም ሞልቶ እሱ የፈረመበት ቀንና እዛ ማረጋገጫ ለመውሰድ የሄደበት ቀን ወይም እነዚህ ኖረሪ የሚያደርጉ ወይም ያን ማረጋገጫ ማይተም የሚመጡ ሰዎች ማህተሙ የተመተበት ቀንና ይሄ ሰውዬ አፕሊኬሽን ሞልቶ የፈረመበት ቀን ማች ማድረግ አለበት። እዚህ ጋር ደግመዋለሁ። ይህንን ፎርም 3053ን ሞልቶ የሚልከው ሰውዬ ፎርሙን ሞልቶ የፈረመበትና ቀኑ የጻፈው ቀንና ሄዶ ደግሞ ማረጋገጫ ሲወስድ ወይም ይሄኛው ፎርሙላ የሚመታውን ይሄን ሲል የሚደረገውን ወይም ይሄ ኖረሪውን ሲያስመታ ቀኑ ማች ተመሳሳይ ቀን መሆን አለበት። ለምሳሌ ሰውየው የዛሬ ወር ይሄንን ፎርም ሞልቶ ቀኑን ጽፎ እንደገና ኖረሪ ያስደረገው ወይም ማረጋገጫ ያሰጠው በሚቀጥሉት ወራት ከሆነ ማች አያደርግም። ስቴት ዲፓርትመንቱ ያንን አይቀበልም ማለት ነው። አፕሊኬሽን ፍራውድ ነው የሚሆነው ማለት ነው። ይሄ ማለት የማንኛውም ሰው ይሄንን ነገር አደረገ ማለት ነው ቀኑ ማች ካረግ። ምክንያቱም እነዚህ ማረጋገጫ የሚሰጡ ባለስልጣናት የሰውየውን አፕሊኬሽን የሰውየውን አይዲ ከልጁ ጋር ማች አድርጎ ትክክለኛ ማይተማቸውና ቀናቸውን ነው እዛ ጋር ማስቀመጥ የሚፈልጉት። ነገር ግን ያ ማለት አንተ ዛሬ አፕሊኬሽን ሄደ ኖረሪ ታስመታለህ፣ አፕሊኬሽኑን ኤኒታይም ትሞላለህ ማለት ነው። ማች አያደርግም ማለት ነው። ያንን ኮንትሮል ለማድረግ አትሊስት አንተ አፕሊኬሽኑን ሞልተህ የፈረምክበት ቀንና ሄደ እዛ ማረጋገጫ የምታስመታበት ወይም ኖረሪ የምታስደርግበት ቀን ማች ማድረግ አለበት። ይሄ ብዙውን ጊዜ ቀኖች ማች ባለማድረጋቸው ብዙ አፕሊኬሽኖች ተመልሰዋል። ኢቨን በእኔ ኬዝ እኔ ጋር የመጡትም የተወሰኑ መጥተው ይሄ ነገር ማች ሳያደርግ ቀርቶ የመለስኳቸው ብዙ አፕሊኬሽኖች አሉና በጣም ጥንቃቄ ማድረግ አለባቸው። ይሄ ቀኖቹ በተለይ በጣም ማች ማድረግ አለባቸው። ስለዚህ እነዚህን ይሄንን ፎርም 3053ን የሚሞላ ሰው እነዚህን ዶክመንቶች አሟልቶ ካለበት ቦታ ለልጁ እናት ፋክስ በማስደረግ ወይም በፖስታ ቤት በመላክ ለልጁ በአንድ ቤተሰብ ብቻ ለፓስፖርት ፕሮሰስ ማድረግ ይቻላል ማለት ነው። ይሄኛው 3053 ፎርም ምናልባት አፕሊኬሽኑም ተሞልቶ አባቱ ይሄን አፕሊኬሽን ሞልቶ ወይም እናቷ ይሄን አፕሊኬሽን ሞልታ ራሷን ፈርማ ኖረሪም ተደርጎ እስከ 30 ቀን ድረስ 90 ቀን እስከ 90 ቀን ድረስ ቫልዩ አለው። ከ90 ቀን በኋላ ግን ኤክስፓየር ያደርጋል ያ ኖረሪ። ስለዚህ አንዴ ይሄ ማረጋገጫ የምመታው ለ90 ቀን ነው። ያ ማለት ምንም ራሽ መሆን አያስፈልግም ማለት ነው። ኖ ራሽ።
ምክንያቱም ይሄ ሰው በተመቸው ሰዓት ሄዶ አፕሊኬሽኑን ይሞላል። ከዛ ሄዶ ማረጋገጫ ጋር ያስመታል። በተመቸው ሰዓት አስመትቶ ለልጁ ባለቤት ወይም ለልጁ እናት ፋክስ ማስደረግ ይችላል ማለት ነው። ስለዚህ እስከ 90 ቀን ድረስ ኤክስፓየርድ አያደርግም። የአንድ ኖረሪ ወይም ማረጋገጫ የምመተው ለ90 ቀን ድረስ ሰርቪስ ያደርጋል፣ ኤክስፓየርድ አያደርግም ማለት ነው። ከ90 ቀን በኋላ ይሄ 3053 ፎርም ኤክስፓየርድ ያደርጋል ማለት ነው ኖረሪ ከተመታ። ሰው ውድ ቤተሰቦቼ ኮንፊዝ እንዳትኑ። አሁንም ትንሽ ሪቪው ለማድረግ ያለፈው ቪዲዮ ላይ የሰራሁት ዲኤስ 5525 ከዚህኛው ከዲኤስ 3053 ጋር በጣም ይመሳሰላል። ነገር ግን ባለፈው ላይ ከልጁ ቤተሰቦች ወይ አባት አይስማማም፣ ፈቃደኝነቱን አልገለጸም፣ ወይም እናት ፈቃደኝነትን አትገልጽም የሚለው ነው ያየ ነው። ፈቃደኝነትን የማይገልጹ ከሆነ ያንን ፎርም 5525ን ሞልቶ ለልጁ ፓስፖርት ማድረግ ይቻላል ማለት ነው። ይሄኛው ደግሞ ፈቃደኝነታቸውን ገልጸው ነገር ግን በአካል መገኘት ሳይችሉ ለልጁ ፕሮሰስ የሚደረግበት የፎርም አይነት ነው 3053። ሁለቱ ይመሳሰላሉ፣ ነገር ግን ልዩነቶችም አላቸው። ሶ ባይ ኤኒ ሚንስ ልጆቻችን ፓስፖርት ያለ ሁለቱ ቤተሰቦች ቢስማሙም ባይስማሙም ልጆቻቸው ፓስፖርት ማግኘት ይችላሉ ማለት ነው በአንድ ፓረንት። እንዴት? እነዚህን ሁለቱን የአፕሊኬሽን ወይም ዲኤስ ፎርም አይነቶችን በመጠቀም። ስለዚህ ይሄ መረጃ ለሲንግል ማሞች እንዲሁም ለሲንግል ዳድ ለሆኑ ሰዎች በጣም በጣም ይጠቅማቸዋል ብዬ አስባለሁ። ያለምንም ስትሬስ ወይም ፓኒክ ሳትሆኑ በቂ መረጃ ካላችሁ። አሁን በዚህ ሁኔታ ብዙ ሰው ስታክ አድርጎ ሊሆን ይችላል። እኔ ኬዞች ገጥሞኝ ያውቃል። ለብዙ ዘመናት ለልጆቻቸው ፓስፖርት ማውጣት ፈልገው ነገር ግን ስለተጣሉ ነገር ምንም አይነት ወይ የሌላቸው በቃ ተጣልተናል፣ ገና ልጁ 17 ዓመት እስከሆን ድረስ ጠብቄ ፓስፖርት ለማውጣት ነበር ያሰብኩት። ነገር ግን አሁን እንዲህ አይነት መረጃዎች ሲሰማ ነው የመጣሁት። ይሄ ነገር እውነት ነው ወይ አይደለም ተብዬ እኔ ተጠይቄያለሁ። በግልጽ እውነት ለመናገር አንድ ከስተመር ሴት ናት መታ እንደዚህ አይነት መረጃ ሰምቻለሁ፣ እውነት ነው ወይ? ያለ አባቱ ለልጄ ፓስፖርት ፕሮሰስ ማድረግ እችላለሁ ወይ? ወይስ ገና እድሜው 17 ዓመት ሞልቶ በራሱ ፓስፖርት እስኪያወጣ መጠበቅ አለብኝ ወይ? እኔ ልጄን ቤተሰብ ጋር ወስጄ ማስተዋወቅ አገሬን እንዳይፈልጋለሁ ብላ ጠይቀኝ ይህንን ሙሉን መረጃ እማውቀውን አስረድቻለሁ። በዛ መሰረትም ለፓስፖርት ፕሮሰስ አድርጋ ለልጇ ፓስፖርት የያዘች ሴትን ያውቃለሁ በትክክል በስራዬ ላይ ማለት ነው። እና በዚህ ሁኔታ ውስጥ ስታክ ያደረጋችሁ ካላችሁ ወይም ለልጆቻችሁ ፓስፖርት ፕሮሰስ እንዴት ማድረግ እንዳለባችሁ ያልገባችሁ ወይም ገና በቂ መረጃ የሌላችሁ ውድ ቤተሰቦች ካላችሁ እነዚህ ቪዲዮዎች ይጠቅሟቸዋል። ዋች አድርጋቸው። ከወደዳችሁት ደግሞ ለሌሎች የበለጠ እንዲደርስ፣ ምክንያቱም እናንተ ጋር የደረሰው መልካም ነገር ለሌሎችም እንዲደርስ እንዲተባበር ይህንን ቪዲዮ እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለቻናሉ የበለጠ ቤተሰቡን እላለሁ። በጣም ብዙ የፓስፖርት መረጃዎች እንዲሁም ፎርሞች አሉ፣ ገና አላለቁም አንድ በአንድ ምክንያቱም ስራው ላይ ስላለው የእኛን ሰዎች ችግር አብዛኛው ችግሩ የቱ ጋር ነው? ምንድን ነው ሚስ አድርገው የሚመጡት? ምንድን ነው አብዛኛው ሰው የጎደለው ነገር ምንድን ነው የሚለውን በጣም ታርጌትድ የሆነ ቪዲዮችን ይዤ ስለሚመጣ ገና ብዙ ስለ ፓስፖርት የምናገረው ነገር አለኝና ውድ ቤተሰቦቼ just stick on my channel and then you will get all the information I need about the passport. So I will see you next video. That's because bye.